ዛሬ ብሩኬ ነቅቷል ማለት ነው። እንግዲህ ሐኪም ቤት ተኝቶ ትናንትና አይታችሁት ነበረ። ዛሬ ደግሞ ብሩኬ ነቅቶ እንግዲህ ዛሬ ጋሽዬም ተገኝተዋል ማለት ነው። ለማንኛውም ጋሽዬ ተገኝተው ጋሽዬም ሀይሚን ወቀስ ወቀስ አድርገዋታል ለማለት ነው። እና ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ውዶችዬ ማለት ነው። በጣም 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 እፈልጋለሁ ላይክ። በዛ ላይ ደግሞ ቪዲዮንም እውልኝ ቪዲዮንም ከፍታችሁ ታውልኝ ቢያንስ ማለት ነው። ስለሚያስፈልገኝ ነው ስወዳችሁ ማለት ነው። እና ይሄን ካልኳችሁ ዘንዳ ማለት ነው። ዛሬ እንግዲህ ሀይሚዬ ያው ጋሽዬን ይዛ መታለች ማለት ነው። ጋሽዬ ብሩኬ ማየት አለብኝ ማየት እፈልጋለሁ ስላሉ ሀይሚዬም እንግዲህ በጣም ደብሯታል፣ በጣም ጨንቋታል። ነገር ግን እየጨነቃትም ቢሆን ቪዲዮ ለመስራት ተገዳለች ማለት ነው። ቪዲዮ ላይም እንግዲህ እንዳየናት በጣም ተከፍታለች፣ በጣም ተሰምቷታል በሆነው ነገር ማለት ነው። ለማንኛውም ብሩኬ ነቅቷል፣ ጋሽዬም ደግሞ ሀይሚን ተቆጥተዋል ማለት ነው። በዛ አጋጣሚ ግን አንድ ደስ ያለኝ ነገር ምን እንደሆነ ልንገራችሁ። ጋሽዬ እንደ ትልቅ ጋሽዬ እንደ አባት ለብሩኬም ለሀይሚም በአንድ አይን በአንድ ልብ ሀይሚንም ታይ ብለው ተቆጥተው ብሩኬንም ተው ዛሬ አይደለም ቦታው፣ ቦታና ጊዜ አለው። አንተ ካለህበት ስታገግም ሲሻልህ ነገሮችን በእርጋታ ሁሉንም ነገር አደርጋላችሁ። አሁን ላይ ግን ጥሩ ላይ ስላልሆንክ ምንም አይነት ነገር ባትናገር እጅግ በጣም ደስ ይለኛል ብለው ሀይሚንም እንደ ልጃቸው ተቆጥተው ገስጸው በሚገባ የትልቅ ሰው የአባት ምክር በሚመስል መልኩ ጋሽዬ ዛሬ ትልቅ ስራ ሰርተዋል ብዬ ነው የማስበው። ምክንያቱም ብሩኬ ታውቃላችሁ ያው ከሆነው ነገር አንጻር ብቻ ለዚህ ደርሷል ማለት ነው። ያው ጭንቀት ደግሞ በጣም ከባድ ነው ታውቃላችሁ። ጭንቀት ሲጨንቃችሁ ነስር አለ፣ በዛም ላይ ደግሞ እንዳሉትም ራስን ስቶ መውደቅም አለ እና ለማንኛውም ግን እኛ ያው ራሱን ስቶ ሲወድቅም ባናይ ግን ራሱን ሆስፒታል አግኝቶታል። እሱም ምንም እንደሆነ የማውቀው ነገር የለም ብሏል። ሀይሚም በዚህ አጋጣሚ እኔ ራሴን ስስት ቢያንስ ብዙ አይነት ነገር ስሜት ይሰማኛል አውቀዋለሁ ትንሽ ትንሽ ብላለች እና እሱ ግን ምንም አይነት ነገር ስሜት እየተሰማው እንዳልነበረ ተናግሯል። ብቻ የሆነው ሆኖ በጣም ያሳዝናል። ብቻ እግዚአብሔር አምላክ ጨርሶ እየማረህ ነው የምንለው አይደል? ሌላ ምንም ልንል አንችልም። እና ጋሽዬ ደግሞ እንግዲህ ሀይሚን በጣም ነው የተቆጧት። ሀይሚን ጥፋተኛ አድርገው ጭራሽም በአንቺ ሰበብ ነው ብሩኬ እንደዚህ የሆነው እና ነገሮችን መተው አለብሽ። አንቺ ለምንድን ነው ጥብቅ ግትር የምትዩ? ችግር አለብሽ፣ ነገሮች ላይ መገተር ትወጃለሽ ብለዋታል። እና አንዳንዴ ምን መሰላችሁ የሁላችንም እንትን አንድ አይደለም። አንዳንድ ሰዎች የሆነ ነገር ሲመጣባቸው ያንን ነገር ለብ ለብ አድርገው ማለፍ ይፈልጋሉ ወይም ደግሞ መርሳት ይፈልጋሉ። ሀይሚ ደግሞ በምንም አይነት ነገር ቢሆን ያንን የተነካችበትን ነገር ሳትመልስ ወይ ደግሞ ነጩን ፍርጥርጥ ሳታደርግ አታልፍም። እንኳን አይደለም ይሄ ከባድ ነገር ብዙ አመት ወይም 2 አመት ዋጋ የከፈለችለት ፍቅር ጓደኝነት ቀርቶ ማለት ነው። ለአንድ ቀን እንኳን ፕራንክ አድርጋችኋት ሀይሚ ያችን ፕራንክ ሳትመልስ አትተኛም። ስለዚህ ሀይሚ በባህሪዋ በጣም አጥባቂ ስለሆነች ወግ ባህል አጥባቂ ስለሆነች አትንኩይ ባይ ስለሆነች ለዛ ይመስለኛል ነገሩ ላይ ከችች ያለችውና ጋሽዬ ደግሞ አንቺ ነሽ ጥፋተኛ ብለው ሀይሚ ትንሽ ከነገሮች እንድትታቀብና ወደ ነገሮቹ ታግ እንዳትል ያደረጉ መስሏቸው ነው እንደዚህ ያሉት። ግን እኛ ሙሉ በሙሉ ማን ጥፋተኛ እንደሆነ እናውቃለን። ጥፋተኛ የሆነችው ወይዘሮ እዩ ናት ማለት ነው። ወይዘሮ እዩ እንግዲህ ያደረገችውን ሁላችሁም ማየታችኋል። ከብሩኬ ልጅ አለኝ ልጅ አስረግዞኛል፣ ያረገዝኩት ልጅ የብሩኬ ነው ብላ መጣ። ከዛም ደግሞ ምንም ውሃ ማያነሳላት ነገር ሲሆን ብሩኬና ሀይሚን ለማለየት ብላ መጣ። እነሱ ግን ምንም አይነት አልለያየ ሲሏት ከዛ ቀጥላ ደግሞ እሷ ምንድነው ያሰበችውና ያሳበበችው ነገር በቃ የልጅ አባት ነው ብላ ሌላ ማመጣሽ፣ ከዛም ደግሞ የልጁ አባት አይደለም ብላ ሌላ ነገር እንትናለች ማለት ነው። ይሄ ነገር ሁሉ ለምንድን ነው? ሀይሚንና ብሩኬን ለማለየት የምትሄድበት መንገድ ምን ያህል ርቀት እንዳለው ሀይሚ በደረሰችበት ሁሉ እዩ መገኘቷ፣ በዛ ላይ ደግሞ ሀይሚ በሌለችበት እዩ ሄዳ እዩ እያለች ሀይሚን መጥራታቸው፣ ብቻ ብዙ ነገር ሀይሚ ላይ ተስፋ የሚያስቆርጡ ነገሮችን አድርጋለች። ግን ሀይሚ ደግሞ እንዳልኳችሁ በነገሮች ክችች ያለች ስለሆነ እስከ መጨረሻዋ ድረስ ዋጋ ስለከፈለችበት መሟገስ መታገል ስለምትችልበት ነው። እና የክብሯም ነገር ደግሞ በጣም ያሳስባታል። ምክንያቱም ሀይሚ በጣም ጨዋ ያሳድጋት ቆንጥጦ ያሳደጋል ልጅ እንደዚህ እንደማንም ክብሯን የምትስጥ ልጅ አይደለችም። በጣም ጥንቁቅ ናትና ያ ነገርም ስላለ በዛች ልክ ደግሞ መሄድ ስለማትችል አሁን ላይ ደግሞ ብሩኬ በአሁን ለታው ፕሮግራም ላይ እዩ ስትጠራው
ያን አንገቱ ላይ ስታደርግለት ምንም አይነት አክት አላደረገም። አልፈልግም እያለ ነበረ። አውልቆም አላስቀመጠም። ሀይሚ ስትመጣ ደግሞ ነገሮች ተገለባበጡ። ብቻ ለማንኛውም ግን ያ ሁሉ ሆኖ ጥፋተኛ የሆነችው እዩ ናት ማለት ነው፣ ሀይሚ አይደለችም። ያው ጋሽዬ እንደ ትልቅ እንደ አባት መቆጣት ያለባቸውን ነገር መቆጣት ስላለባቸው ነው አንቺ ነሽ ጥፋተኛ ብለው ሀይሚን ትንሽ ከነገሩ በረድ እንድትልና አሁን ላይ ደግሞ ምንም አይነት መነጋገር እንዳይኖር ብሩኬም ወደ ራሱ እንዲመለስና ራሱን እንዲያስተውል ያደረጉበት መንገድ እጅግ በጣም ትልቅ ነገር ነው። በዚህ አጋጣሚ ደግሞ የብሩኬ ጓደኞች ብሩኬ ያለበትን ነገር እያወቃችሁ ጭንቀታም እንደሆነ እየተረዳችሁ ሁሉም ነገር እያወቃችሁ የሆነ ነገር ኳኳታ እንዲበዛ ስለምን ትፈልጋላችሁ? ምክንያቱም ልጁ ሀይሚን ማግኘት ከፈለገ ሀይሚን ብቻ፣ እዩም ማግኘት ከፈለገ እዩም ብቻ። ደግሞስ ለምን? ምክንያቱም የማይገባ ነገር ነው። ትናንትና አሁን የሆነውን ነገር አይታችኋል። እዩ ባለችበት ሀይሚን ጠሯት። ሀይሚ ደግሞ እዛ ጋር ምን ሊሰማት እንደሚችል አስቡት። በዛ ሰዓት ደግሞ ሀይሚም ሪያክሽን ታደርጋለች። በባለፈውም የኬኩ ቆረሳ ዕለት የ300 የማክበሩ ሰዓት አይታችኋል። ማን ዋጋ በከፈለበት ነው ማን ቆሞ የሚያከብረውና የሚያስከብረው። እና እጅግ በጣም ውስብስብ ነገር ነው። እና በዙሪያው ያላችሁ ጓደኞቹ በራሱ ለብሩኬ ጭንቀት እናንተም ተጠያቂ ናችሁ ማለት እፈልጋለሁ። ሀይሚ ሳትሆን ማለት ነው። ጓደኞቹ በዙሪያው ያላችሁ እኛ ለአንተ እንጨነቃለን እናስባለን የምትሉ ሁለቱንም እያመጣችሁ የምታጨቃጭቁ፣ ትናንትናም ቢሆን እሱ ታሞ ሆስፒታል ተኝቶ እዩ ባለችበት ሀይሚን ጠርቶ ሀይሚ ምን ሊሰማት እንደሚችል አስቡት። ቢያንስ እኮ የሰው ልጅ ነው ታሞ አልጋ ላይ ተኝቷል። እና በዛ ሰዓት ደግሞ ያ ሁሉ ሆካታና ጭቅጭቅ ያስባለን ነገር እኛ ብሩኬ ምንም አይነት ነገር ራሱን መሳት እንዳላጋጠመው፣ ምክንያቱም ራሱን የሳተ ሰው ሐኪም ቤት ገብቶ ጸጥታውን ማግኘት እንዳለበት፣ ሰላሙን ማግኘት እንዳለበት እና በሐኪም ክትትል መረዳት እንዳለበት ስለምናውቅ እነሱ ግን ሲያደርጉ የነበሩት ሌላ ጦርነት ነው። ስለዚህ እኛ ደግሞ የገመት ነው ብሩኬ የውሸት ነው፣ ራሱን ስቶ አልወደቀም፣ ለእኛ ነው፣ ትወና ነው፣ ድራማ ነው፣ ስራ ነው ብለናል ማለት ነው። እኔ በራሴ ብያለሁ፣ ምክንያቱም ከሚያደርጉት አንጻር ማለት ነው። ስለዚህ ይሄን ነገራችሁን ለልጁ ሰላም ሰጡት። አሁንም ቢሆን ሰላሙ ተመልሶ ጋሽዬ እንዳሉት ሀይሚና ብሩኬ ምንም አይነት መለያየት ነገር እንዳይኖር በውስጣቸው ሰላም እንዲሰፍን ተመኝተዋል። እግዚአብሔርም ደግሞ ያንን እንደሚያደርግ ሙሉ እምነት ሙሉ ተስፋ አለን። ብቻ ለማንኛውም ዛሬ ስላየነው ነቃ ብሎ ደስ ብሎናል። ከሆስፒታልም እየወጣ የሚያሳይ ነገር አለ። ብቻ እግዚአብሔር ይመስገን። እንግዲህ ከሆስፒታል ደግሞ ወጥቶ ነገ በእናቱ ቤት እንደሚመጡ ተስፋ እናደርጋለን። ሀይሚዬም ደግሞ አይዞሽ በርቺ፣ የኛ እንቁ፣ የኛ ጎበዝ፣ የኛ ጠንካራ እንጂ በጣም ጠንካራና ጎበዝ ልጅ ነሽ። ብዙ ነገር ማድረግ የምትችይ ያደረግሽ ልጅ ነሽ እና ማንም ምንም ቢል ማንም ሊሰብርሽ የማይችል ነሽ እና ለማንኛውም በርቺ ማለት እፈልጋለሁኝ። ለማንኛውም ውድ ተመልካቾች አመሰግናለሁ። ላይክ ማድረግ እንዳትረሱ።